ሰላም ተመልካቾች እንዴት ናችሁ? በዛሬው ቪዲዮ ዋና የቫይታሚን እጥረት ምልክቶችን እናያለን። እንዲሁም ደግሞ ወደ መጨረሻ አካባቢ መፍትሄያቸውንም እናያለን። አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ስለ ጤናና ውበት ትምህርቶችን ታገኛላችሁ። ሰብስክራይብ ማድረጋችሁ እንዳይረሳ። እሺ ተመልካቾች ተመልሻለሁ። 16 ዋና የቫይታሚን እጥረት ምልክቶችን ነው የምናየው። እንግዲህ አንደኛ ላይ ልትገልጹት የማትችሉት አይነት ከፍተኛ ድካም የብዙ ቫይታሚን እጥረቶች ምልክት ሊሆን ይችላል። በተለይም እንግዲህ የቫይታሚን ቢ እና የቫይታሚን ዲ እጥረት ሊሆን ይችላል። ሁለተኛው የጡንቻ መዛል ነው። ይህ የቫይታሚን ዲ እጥረትና ሌሎች ጠቃሚ ንጥረ ነገሮችን እጥረት ያሳያል። ሶስተኛ ላይ የፀጉር መነቃቀል ነው። የቫይታሚን እጥረቶች እንግዲህ በተለይ የባዮቲን፣ ዚንክ እና አይረን እጥረት የፀጉር መሳሳትንና መነቃቀልን ያመጣል። አራተኛው የቆዳ ነጭ መሆን ወይንም መገርጣት ነው። እንግዲህ ይህ ምልክት የአይረን እጥረት፣ የቫይታሚን ቢ12 እጥረት ወይንም ደግሞ የፎሌት እጥረት ሊሆን ይችላል። አምስተኛው እንግዲህ የከንፈር መሰነጣጠቅ ነው። ይህ ደግሞ የቫይታሚን ቢ እጥረት በተለይ የቫይታሚን ቢ2 እና የቫይታሚን ቢ3 እጥረት ሊሆን ይችላል። ስድስተኛው ደረቅ ቆዳ ነው። የቫይታሚን ኤ እጥረት ቆዳ ደረቅ እንዲሆንና እንዲሰነጣጠቅ ያደርጋል። ሰባተኛ የድድ መድማት፣ ይህ የቫይታሚን ሲ እጥረት ምልክት ነው። ስምንተኛው በተደጋጋሚ ለኢንፌክሽን ወይንም ለህመም መጋለጥ ነው። እንግዲህ ውርድ ያለ የበሽታ የመከላከል አቅም በቫይታሚን ኤ፣ በቫይታሚን ሲ፣ በቫይታሚን ዲ እና ኢ እጥረት ምክንያት ነው የሚሆነው። ስለዚህ እነዚህን መጨረሻ ላይ መፍትሄዎቹን እናያለን። ዘጠነኛ የሰውነት መንዘርና መደንዘዝ ነው። ይህ ሁኔታ ከቫይታሚን ቢ12 እጥረት ጋር ይያያዛል። አስረኛ የእይታ ችግር ነው። የእይታ ችግር የቫይታሚን ኤ እጥረት ለተለያዩ የእይታ ችግሮች ያጋልጣል። 11ኛ የአጥንት መድከምና ህመም ነው። ይህ የቫይታሚን ዲ ወይንም ደግሞ የካልሲየም እጥረት ሊሆን ይችላል። 12ኛ ላይ የእንቅልፍ መዛባት ነው። እንግዲህ የቫይታሚን ዲ እና የቫይታሚን ቢ እጥረት የእንቅልፍን ስርዓትን ያዛባሉ። 12ኛ ቁስል ቶሎ አለመዳን ነው። እንግዲህ ይህ የቫይታሚን ሲ እጥረት ቁስል ቶሎ እንዳይድን ያደርጋል። 14ኛ የልብ ምት መዛባት ነው። እንግዲህ የማግኔዥየም፣ ፖታሲየም እና የቫይታሚን ዲ እጥረት ለልብ ምት መዛባት ምክንያት ይሆናል። 15 የቆዳ ላይ ሽፍታ ነው። የቆዳ ላይ ሽፍታ ከቫይታሚን ቢ2፣ ቢ3፣ ቢ6 ወይንም ከጠቃሚ ፋቲ አሲድ እጥረቶች ጋር ይያያዛል። የመጨረሻው የመርሳት ችግር ነው። ይህም ደግሞ ከቫይታሚን ቢ12 እና ከቫይታሚን ዲ እጥረት ጋር ይያያዛል። ስለዚህ ወደ መፍትሄዎቹ እንሂድ። እሺ ተመልካቾች እንግዲህ ወደ መፍትሄዎቹ ስናልፍ አንደኛ እንግዲህ የተመጣጠነ የምግብ ስርዓትን መከተል ነው። ከየምግብ አይነቶቹ ከየምግብ ዝርያዎቹ እንግዲህ ማካተት ለምሳሌ ከፍራፍሬ፣ ከአትክልቶች፣ ከጥራጥሬ፣ ከፕሮቲኖች እና ከጤናማ ፋት በማካተት ከሁሉም የቫይታሚን አይነቶች እንድናገኝ ማድረግ ይቻላል። ሁለተኛው መፍትሄ እንግዲህ በቂ የፀሐይ ብርሃንን ማግኘት ነው። ለ15 እስከ 30 ደቂቃ የሚሆን የፀሐይ ብርሃንን ማግኘት ሰውነት ቫይታሚን ዲን እንዲያመርት ያደርጋል። ሶስተኛው በየጊዜው የጤና ክትትልን ማድረግ ነው። እንግዲህ በየጊዜው የጤና ምርመራ ማድረግ የቫይታሚን እጥረት ከፍተኛ ደረጃ ላይ ሳይደርስ በደም ምርመራ ለማግኘት ይረዳል። እሺ ተመልካቾች አራተኛው መፍትሄ ጋር ደርሰናል። አራተኛው እንግዲህ ጭንቀትን መቆጣጠር ነው። ከፍተኛ ጭንቀት ሰውነት ንጥረ ነገሮችን እንዳይጠቀም ያደርጋል። በመሆኑም ጭንቀትን መቀነሻ ዘዴዎችን በመጠቀም ጭንቀትን መቀነስ ያስፈልጋል። ለምሳሌ ስፖርት መስራት ሊሆን ይችላል፣ ጸሎት ማድረግ ሊሆን ይችላል። ብቻ ስታደርጉት ደስ የሚላችሁን ነገር በማድረግ ጭንቀትን መቆጣጠር ያስፈልጋል። አምስተኛ ጤናማ የምግብ አበሳሰል ስርዓትን መከተል ነው። ይህ ማለት ምግብን በተለይ አትክልቶችን ከመጠን በላይ ማብሰል በውስጡ ያሉ ንጥረ ነገሮች እንዲጠፉ ያደርጋል። ስድስተኛ በቂ ውሃን መጠጣት ነው። በቂ ውሃን መጠጣት ንጥረ ነገሮች በሰውነት በደንብ እንዲብላላ ወይንም አብዞርብ እንዲሆንና ለአጠቃላይ የሰውነት ጤንነት እጅግ ጠቃሚ ነው። ሰባተኛ ቫይታሚን እንክብሎችን በአግባቡ መውሰድ ነው። ለምሳሌ ቫይታሚኖችን ከምግብ ማግኘት የማትችሉ ሰዎች ለምሳሌ ቬጂቴሪያን ወይም ደግሞ አትክልት ብቻ የሚመገቡ ሰዎች፣ ስጋን የማይበሉ ሰዎች ቫይታሚን ቢ12ን ማግኘት አይችሉም። ምክንያቱም እንግዲህ ቫይታሚን ቢ12 ከእንስሳት ብቻ ስለሚገኝ እንክብል መውሰድ ግድ ይላቸዋል። ያንን እንግዲህ በአግባቡ ነው መውሰድ የሚኖርባቸው። እሺ ተመልካቾች እንግዲህ እነዚህን ነገሮች በመከተል የቫይታሚን እጥረትን
መቀነስ ብሎም ደግሞ መከላከል ይቻላል እና ለአጠቃላይ ሰውነት ጤንነትም ደግሞ ጠቀሜታ ስላለው ማለት ነው። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ለቻናላችን አዲስ ከሆናችሁ ስለ ጤናና ስለ ውበት ትምህርቶችን ስለምታገኙበት ሰብስክራይብ ብታደርጉ ትጠቀማላችሁ። በቀጣይ ቪዲዮ በሌላ ርዕስ እንገናኛለን። እስከዛው ድረስ ሰላማችሁ ይብዛ። ቻው ቻው።